ስለ ትራንስፎርሜሽን ነው የምናየው ማለት ነው። ሶ ትራንስፎርሜሽን ለምሳሌ አሁን if I move an object from one place to another የሆነ ኦብጀክት let's say a triangle እንበል እስቲ ይሄ triangle ABC የሚባለው ከሆነ ቦታ ወደ ሌላ ቦታ ቦስድ does the shape of the object change ሼፑ ይቀየራል አይቀየርም አይደል ኤግዛክትሊ ስለዚህ ከአንድ ቦታ ወደ ሌላ ቦታ ብትወስጂው ሼፑ አይቀየርም alright so let us define now what transformation is so transformation is defined as አሁን define እናድርገው it is simply a mapping of a set of points to another set of points. So it's been ማለት ነው ከሆነ ፖይንት ትራንስፎርሜሽን ማለት አንድ የነጥቦችን ስብስብ ወደ ሌላ የነጥቦች ስብስብ ማስተላለፍ እንደማለት ነው ትራንስፎርሜሽን የሚባለው አንድ የነጥብ ስብስብ ወይም የነጥቦች ስብስብ ወደ ሌላ የነጥቦች ስብስብ ማስተላለፍ ትራንስፎርም እንለዋለን ትራንስፎርሜሽን ይባላል ማለት ነው ኦኬ ስለዚህ አሁን እዚህ ጋር ፕሌን ላይ እንዴት ትራንስፎርም እንደምናደርግ ነው አሁን ሞር ፎከስ የምናደርገው ማለት ነው ሶ ቅድም እንዳልነው you can move shapes from one position to another አንድ ቅርጽ ከአንድ ቦታ ወደ ሌላ ቦታ መቀየር ይቻላል አይደል ሶ እንደዚህ ስታደርጊ ሼፑ አይቀየርም the only change is its position will change alright another term that you should be familiar is rigid motion ይባላል rigid motion ይሄ ማለት ምን ማለት ነው a transformation that preserves distance ስለዚህ ዲስታንስ ምን የሚሆን ማለት ነው ርቀትን የሚጠብቅ ትራንስፎርሜሽን ምን እንለዋለን rigid motion እንለዋለን ስለዚህ ለምሳሌ አሁን 2 ሜትር ካለሽ ትራንስፎርም ከተደረገ በኋላ 2 ሜትር ነው የሚኖርሽ ማለት ነው ስለዚህ እንደዚህ አይነት ትራንስፎርሜሽን ምን እንለዋለን rigid motion እንለዋለን ማለት ነው ርቀትን የሚጠብቅ ትራንስፎርሜሽን rigid motion ይባላል ማለት ነው see example in this if you have 2 points A and B ለምሳሌ 2 ፖይንት ካለ ስለዚህ እነዚህ ወደ A prime B prime ይቀየራል ሶ ዲስታንሱ ርቀቱ እንደጠበቀ ማለት ነው እንደዚህ አይነት ትራንስፎርሜሽን ርቀትን የጠበቀ ከሆነ rigid motion እንለዋለን ማለት ነው ስለዚህ ምን ማለት እንችላለን አሁን እዚህ ጋር የAB ዲስታንስ እና የA prime B prime ዲስታንስ እኩል ነው ማለት ነው ስለዚህ rigid motion is a type of transformation that preserves distance ብለናል ዲስታንስን ወይም ርቀትን ጠብቆ ትራንስፎርም የሚሆን ርቀትን የጠበቀ ትራንስፎርሜሽን rigid motion እንለዋለን so በሌላ አነጋገር it preserves the shape as well as what side of the geometric figures አሁን ወደ geometric figure ከመጣን
rigid motion not only but it preserves distance, but it also preserves the shape and size of geometric figure ማለት ነው። ሼፑም እንደዛው ማለት ነው። ወይም ደግሞ ሳይዝም ፕሪዘርቭ የሚያደርግ ነው ማለት ነው እንደዚህ አይነት ትራንስፎርሜሽን። ስለዚህ ውጤቱ ምንድነው ማለት ነው? የሪጅድ ሞሽን ውጤቱ ምንድነው? that you will have a congruent distance or congruent figures ማለት ነው። geometric figures ከሆኑ congruent የሆነ figures ነው የሚኖሩት ማለት ነው። does rigid motion change size? No. It does not. So remember የሪጅድ ሞሽን ውጤቱ ምንድነው ማለት ነው? congruent የሆኑ ሼፕ ዲስታንስ ወይም ደግሞ ሳይዝ ፕሮዲስ ማድረግ ነው ማለት ነው። የዚህ ኦፖዚት ደግሞ ምን ይባላል? ነን ሪጅድ ሞሽን ይባላል። ሶ ነን ሪጅድ ሲባል ምን ማለት ነው? a transformation that does not preserve distance አይደል? ዲስታንስ ፕሪዘርቭ ማድረግ ከሆነ ነን ሪጅድ ሞሽን እንለዋለን ማለት ነው። ሰው ርቀትን የማይጠብቅ ትራንስፎርሜሽን ነን ሪጅድ ትራንስፎርሜሽን እንለዋለን ማለት ነው። ሶ ይሄ ማለት ምን ማለት ነው? በሌላ አነጋገር ነን ሪጅድ ሞሽን ርቀትን የማይጠብቅ ከሆነ ይሄ ማለት it can change the shape as well as size of a figure ማለት ነው አይደል? ስለዚህ ምን ማለት ነው? ለምሳሌ አሁን ሊተልቅ ይችላል ወይም ደግሞ ሊያንስ ይችላል። ሶ እንደዚህ አይነት ትራንስፎርሜሽን ምን ይባላል? ነን ሪጅድ ሞሽን ይባላል ማለት ነው። ምክንያቱም ቅርጽን ወይም ደግሞ መጠንን ስለሚቀየር ማለት ነው። So with this in mind, now let us proceed to translation. Translation ሶስት አይነት ነው የምናየው። ትራንስሌሽን፣ ሪፍሌክሽን እና ሮቴሽን ነው የምናየው። So translation is a transformation. Translation is a transformation that moves every point the same distance. The same distance in the same direction አይደል? ሁሉንም ዳይሬክሽን። ስለዚህ ለምሳሌ አንድ ፖይንት ካለሽ ይሄን ለምሳሌ በሆነ ትራንስሌሽን ቬክተር ይሰጥሻል። ይሄን ፖይንት the same distance ነው እንትን የምታደርገው as well as ወይም ደግሞ ፊገር ቢኖር I think በፊገር ይሻላል። ለምሳሌ አሁን ይሄ ትራያንግል ነው አይደል? ይሄን ትራንስሌት አድርጊ ብትባይ አሁን ለምሳሌ በትራንስሌሽን ቬክተር 1 2 ትራንስሌት አድርጊ ብትባይ እነዚህ ቨርቴክሶች ሁሉንም in the same direction ነው እንትን የምታደርጋቸው ማለት ምን ማለት ነው? በዚህ ይሄን ተጠቅመሽ ለምሳሌ የዚህ 1 2 ከሆነ በኋላ እንመጣበታለን። anyways each vertex በዚህ ቬክተር ምን ማድረግ አለብሽ? ትራንስሌት ማድረግ አለብሽ። እንደዚህ አይነት transformation is called translation, meaning a transformation that causes every point in the same distance as well as in the same direction. Translation ማለት a transformation that moves every point in the same distance in the same direction. ስለዚህ ዳይሬክሽኑ እኩል መሆን አለበት፣ ዲስታንሱም እኩል መሆን አለበት ማለት ነው። ስለዚህ አንድን ትራንስሌሽን የምንለው ሁሉንም ነጥብ በአንድ ርቀት እና በአንድ አቅጣጫ ማንቀሳቀስ ማለት ነው።
we will see an example ማለት translation vectorም define እናድርገው እስቲ መጀመሪያ what is translation vector ምን ማለት ነው so it is a vector that describes the movement ማለት ምክንያቱም ቅድም ምን ብለናል ትራንስሌሽን ማለት አንድን ፖይንት in the same አንድን ፖይንት ወይም every point actually ማንኛውም ነጥብ the same distance in the same direction move ማድረግ ነው ብለናል አይደል ስለዚህ ይሄን movement describe የምናደርግበት ደግሞ ምን እንለዋለን translation vector በምን ያህል የሚለውን ማለት ለምሳሌ አሁን እስቲ ቀላሉ ለምሳሌ አሁን ኦሪጂናል አይደል እዚህ ጋር ኦሪጂን ለምሳሌ በአንድ ሁለት ይሄን በአንድ ሁለት ይሄ ትራንስሌሽን ቬክተር ነው በዚህ ሙቭ አድርጊ ከተባልሽ ምንድነው የምናደርገው እንደምረዋለናል አንድ ሁለት ይሆናል ማለት ነው ያው በኤክስ ዋጋ ይሄ የኤክስ ቫልዩ ነው ኮኦርዲኔት ነው ይሄ ዋይ ነው ስለዚህ ሁለቱንም የኤክስ ኮኦርዲኔቶች መደመር የዋይም እንደዛ ማለት ነው ስለዚህ አሁን ከ0 ፖይንት ከኦሪጂን ወደዚህ ምን እየሆነ ነው ሙቭ እያደረግሽ ነው በምን ያህል በዚህ so this is called translation vector ይባላል ማለት ነው በምን ያህል ሙቭ እንደምታደርጊው የሚነግርሽ እንደማለት ነው it's a vector that describes the movement ይሄ ምን እንለዋለን translation vector እንለዋለን ማለት ነው say if translation AB is given is given ያውን ትራንስሌሽን ነው let's say አሁን 0 ካለሽ እና በዚህ ትራንስሌት አድርጊ ከተባልሽ ምን ይሆናል ማለት ነው a plus 0 አይደል እንደምረዋለን አይደል a ከዛ b አይሆንም ለምሳሌ x y ቢሆንስ and if you are asked to translate it with ab ምን ይሆናል ማለት ነው x plus a እና y plus b ይሆናል ማለት ነው ስለዚህ ይሄ ab ምንድናቸው coordinate ab is a translation vector ስለዚህ አሁን x y ካለሽ በab move ብታረጊው you will get example let 2 3 ቢሆን and if you are asked to find the image of a እንደዚህ ቢሆን ስትፈልግ find the image of a ስለዚህ እዚህ ጋር ያለው ምንድነው t 2 3 ማለት ምንድነው translation vector ነው ይሄ translation vector ከሆነ find the image of 2 1 so a 2 1 ነው if you translate it with 2 3 ምን እንደምታደርጊ ማለት ነው 2 ሲደመር 2 እና 1 ሲደመር 3 አይደል ስለዚህ ምን ይሆናል ማለት ነው 4 4 ጎበስ vectors from 2 points አሁን ፖይንቱና ትራንስሌት ከሆነ በኋላ ያለው ፖይንትም ይሰጥሻል and you may be asked to find the translation vector ስለዚህ ምን እንደምታደርጊ ማለት ነው መቀነስ ነው ማለት ለምሳሌ if let's say p አሁን ab እንበለው ይሄን ወደ q አሁን ሙቭ ቢሆን with cd ቬክተር ምን እንደሚሆነው ማለት ትራንስሌሽን ቬክተር ምን ይሆናል c minus a እና d minus
ይሆናል። እስቲ ለምሳሌ አሁን find the translation vector for አሁን ለምሳሌ 1 እንበለው ወደ b a prime እንበለው ወደ 2 4 ቢሄድ ትራንስሌሽን ቬክተር ምን ይሆናል? ይሄ አሁን ለምሳሌ ስንት ይሆናል? ትራንስሌሽን ቬክተሩ 2 ሲቀነስ 1 እና 4 ሲቀነስ 2 ስለዚህ ምን ይሆናል ማለት ነው? 1 እና 2 ይሆናል ማለት ነው። ሌላው ትራንስሌቲንግ ፊገርስ ነው የመጨረሻው ማለት ነው። you have to translate what? Translate all the vectors. I mean the vertices ነው የሚባለው each vertex ሰላም እዚህ ጋር ምን ማድረግ አለብሽ ማለት ነው? እያንዳንዱ ነጥብ ትራንስሌት ማድረግ አለብሽ ማለት ነው። እያንዳንዱ ቨርቴክስ ለምሳሌ a -4 -4 b -2 -1 c -1 -5 ትራንስሌሽን ቬክተር ደግሞ 2 3 ቢሆን find the image of the triangle. a -4 -4 ነው አይደል? በ2 3 ነው። ስለዚህ ስንት ይሆናል? -4 + 2 -4 + 3 አይደል? -2 1 የb ይሄ a prime እንበለው የb -2 -1 የa ስንት ሆነ? -2 የb + 2 እና -1 + 3 አይደል? 0 2 እሺ የሲስ ምን ይሆናል? 2 3 ነው። ስለዚህ -1 + 2 እና c prime -5 + 3 ነው። so ይሄ 1 ይሄ -2 exercise 6.1 ማለት ነው። እሺ let the translation vector be 2 3 find the image of point a -1 4 and 3 5 through the translation vector t ነው የሚለው የa ምን ይሆናል? -1 4 ነው አይደል? በሁለት 3 ነው ትራንስሌት የምናደርገው -1 + 2 እና 4 + 3 ስንት ይሆናል? 1 7 ይሄ a prime እንበል ኢሜጁ ማለት ነው። 3 5 አሁንም 2 3 ነው አይደል? so b prime ስንት ይሆናል? 3 + 2 5 + 3 አይደል? 5 8 ይሆናል ማለት ነው። the image point this under translation t is this አሁን ትራንስሌት ከተደረገ በኋላ what is the image of the point 4 2 under the same translation የዚህ ፖይንት ኢሜጁ እዚህ ጋር ተሰጥቶሻል። ትራንስሌሽን ቬክተሩ ነው አሁን ያልተሰጠሽ። ስለዚህ መጀመሪያ ምን ማድረግ አለብሽ? የዚህ ትራንስሌሽን ለማግኘት መጀመሪያ ማግኘት ያለብሽ ምንድነው ማለት ነው? ትራንስሌሽን ቬክተሩን ካገኘሽ በኋላ ይሄን ትራንስሌት ታደርጊያለሽ ማለት ነው። -2 3 ወደ 3 1 ትራንስሌት ሆናል ወደ 3 -1 አሁን መጀመሪያ ትራንስሌሽን ቬክተሩን እንፈልግ ምን በማድረግ ከዚህ ይሄን በመቀነስ ማለት ነው። ስለዚህ 3 minus -2 አይደል? -1 -3 ስለዚህ ትራንስሌሽን ቬክተሩ ስንት ነው ማለት ነው? 5 -4 ነው ማለት ነው።
አሁን ይሄን ትራንስሌሽን ቬክተር ተጠቅመን ይሄን ትራንስሌት እናደርጋለን ማለት ነው። ፖይንት ይሄ ፖይንት let's say the point is a እንበለውና 4 2 ከሆነ አሁን ይሄን ትራንስሌት እናደርጋለን በ5 minus 4 ማለት ነው። ስለዚህ ምን ይሆናል? 4 ሲደመር 5 2 ሲደመር -4 ስለዚህ ኢሜጅ ስንት ይሆናል? 9 እና -2 ይሆናል ማለት ነው። so these are the vertices of triangle ABC እነዚህ vertices of triangle ABC ናቸው። if the image of A is -1 6 B the image under the translation vector vertex A find the image of B and C under the same translation A ከ-4 ወደ 2 ነው ሄዷል I mean ከ-4 2 ወደ ምንድን ነው ሄደው ወደ -1 6 አይደል ትራንስሌሽን ቬክተሩ ምን ይሆናል ማለት ነው -1 እዚህኛው -4 6 -2 እናደርጋለን ስለዚህ ስንት ይሆናል ማለት ነው 3 እና 4 ስለዚህ ትራንስሌሽን ቬክተሩ ይሄ ነው ማለት ነው ከዛ ምን እንደምታደርጊው ማለት ነው ቢን 0 1 በዚህ ትራንስሌት ማድረግ ማለት ነው በ 3 4 አይደል ስለዚህ ቢ ፕራይም ስንት ይሆናል 3 5 ሲስ 1 2 ሲ ፕራይም ስንት ይሆናል 1 1 2 1 4 minus 3 ስንት ነው የኤክስ ከኤክስ ጋር ነው የምትደምረው አይደል ስለዚህ 1 1 ነው የሚሆነው ማለት ነው እሺ draw a square and then find the image after the translation ስለዚህ ትራንስሌሽን በቬክተሩ ስንት ነው ማለት ነው ለምሳሌ s 1 2 አይደል ይሄ ማለት ፖይንቶቹ x y ከነበሩ እና ወደዚህ የኤክስ ዋይ ኢሜጅ ይሄ ከሆነ ስለዚህ በሌላ ነገር ትራንስሌሽን ቬክተሩ ሰጥቶሻል ማለት ነው then draw and label the image so አሁን እዚህ ጋር ትራንስሌሽን ቬክተሩ -2 3 ነው so ስንት ይሆናል ማለት ነው 1 -2 እና 2 + 3 ስንት ይሆናል -1 5 አይደል q 4 1 ነው ትራንስሌት ስታደርጊው 2 4 አይሆን ይሄ s ፕራይም ነው ይሄ q ፕራይም ኢሜጁ ማለት ነው ማን ቀረኝ r r ደግሞ 5 4 ነው በ-2 3 ትራንስሌት ስታደርጊ ስንት ይሆናል 3 7 አይሆን r ፕራይም እሺ እዚህ ጋር e ደግሞ እናገው 2 5 ነው ይሄን ትራንስሌት ስታደርጊ በ-2 3 ስንት ይሆናል e ፕራይም 0 8 አይሆን ከዛ እነዚህን ድሮ ማድረግ ማለት ነው if a translation t takes the origin to this then find the image of the points this and this አሁን ይሄ በሌላ ነገር ኦሪጂኑ ወደዚህ ሄዳል ትራንስሌት ሆነ ትራንስሌሽን ቬክተሩ ስንት ነው ማለት ነው 3 4 ነው ማለት ነው ስለዚህ እነዚህን ትራንስሌት አድርጊ ነው የተባልሽው so p 5 7 ነው ትራንስሌሽን ቬክተሩ 3 4 ነው ስንት ይሆናል ማለት ነው ትራንስሌት ሲደረግ 8 11 ማለት እሺ q -3 6 አይደል ትራንስሌት ስታደርግ ይሄን ስንት ይሆናል 0 10 ይሆናል q prime all right so that's all I have for today see you in the next video